take me home, United, to the place I belong, to Old Trafford, to see United. Take me home, United Road. Take me home, United Road. Oh, take me home, United Road. ሰላም እንደምናላችሁ ክብራና ክብራን የታላቁ የማንቸስተር ዩናይትድ ደጋፊዎች በያላችሁበት የዓለም ክፍል ሁሉ ሰላማችሁ ብዝት ይበል። በኩራት ሆነን የታላቁ የማንቸስተር ዩናይትድ ደጋፊዎች ምንልበት ይመስለኛል። ቲያትር ኦፍ ድሪምስ ላይ ኦልድ ትራፎርድ ላይ ትናንትና ማይታመን ነገር ነበር የሆነው። ጨዋታው መጀመር በፊት ኔቨር ጎና ስቶፕ ሚል ትልቅ ቴፉ ይዘው የገቡ የማንቸስተር ዩናይትድ ደጋፊዎች ለምን ተስፋ እንደማይቆርጡ የሚያሳይ ኢንሲደንት ጨዋታው ላይ ተመልክተናል። እብደት ነበር። በድምር ውጤት 7-6 በጨዋታው 5-4 የተጠናቀቀውን ጨዋታ ልናስቀኛችሁ ነው። እያንዳንዱን ኢሞሽን ከመጀመሪያው 10ኛው ደቂቃ እስከ 100ኛው ደቂቃ ላይ እያንዳንዱ ሁነት ላስቀኛችሁ ነው የመጣ ነው። እንደዚህ አይነት ጨዋታ በእግር ኳስ ህይወቴ ውስጥ ዳግም መመልከቴን አላስታውስም። ከዚህ በኋላም ከዚህ በፊትም አልተመለከትኩም። ማንኛውም የእግር ኳስ ተመልካች ይሄን ጨዋታ የመመልከት እድሉ ጠባብ ነው ብዬ አስባለሁ። ከዚህ ቀደም ማለት ነው። ግን ተመልክታችሁት ከሆነ እድለኞች ናቸው። ይሄን ጨዋታ እየሰራን ከናንተ ጋር ቆይታ እናደርጋለን። ሰብስክራይብ አድርጉልን፣ ድጋፋችሁን ስጡን። ጨዋታው እንዴት ተመለከታችሁት? ሐሳብ አስተያየቶቻችሁን ስጡት። እንዴት አያችሁት? እብደት የነበረውን የማንቸስተር ዩናይትድ ድንቅ ፐርፎርማንስ፣ የሃሪ ማጊዮርና የካስሚሮ የመጨረሻ ደቂቃዎች ድንቅ ፐርፎርማንስ፣ የመጀመሪያ አጋማሽ የማንቸስተር ዩናይትድ በጣም ግሩም ፐርፎርማንስ፣ የሰከንድ ሃፍ እብደት ሁሉ እንዴት ተመለከታችሁት? ጻፉልን እስኪ አስተያየቶቻችሁን ማለት ነው። ሰብስክራይብ ማድረጋችሁ አይለይ፣ ላይክ አድርጋችሁ ቪዲዮን ጀምሩልን። ከመሸጋገሪያ ሙዚቃ በኋላ እያንዳንዱን ዲቴይልስ ከእናንተ ጋር እንነጋገራለን። የትናንትናውን ጨዋታ ተመልክታችሁታል ወይስ አልተመለከታችሁትም? እዛ ብጀምር ጥሩ ይመስለኛል። ምክንያቱም እኔ በእግር ኳስ ሜዳ ውስጥ እንደዚህ አይነት ነገር በእግር ኳስ ህይወቴ ውስጥ በሙሉ ተመልክቼ ስለማላቅ ማለት ነው። ባርሴሎና ውጤቶችን ሲቀለብስ ተመልክታችሁ ሊሆን ይችላል። ልክ እንደ ፒኤጂ አይነት ጨዋታ ላይ ማለት ነው። ሪያል ማድሪድ በተለያዩ ጨዋታዎች በማንቸስተር ሲቲ፣ ቼልሲ ጨዋታዎች ላይ ውጤት ሲቀለብስ ተመልክታችሁ ሊሆን ይችላል። ሊቨርፑል ሲሚላን ላይ ውጤት ሲቀለብስ ተመልክታችሁ ሊሆን ይችላል። ወይም ደግሞ ባርሴሎና ላይ ውጤት ሲቀለብስ ተመልክታችሁ ሊሆን ይችላል። ግን እንደዚህ አይነት የውጤት እንደዚህ አይነት የድራማቲክ ነገር በአንድ ግሩም ደራሲ የተጻፈ ድራማ የሚመስል ስክሪፕት የሚመስል ደግሞ በጥሩ ሁኔታ የተወነ ድራማ የሚመስል ጨዋታ ስለመመልከታችሁ ከዚህ በፊት አላስብም። ማድነስ ነበር። ኦልድ ትራፎርድ ለማመን ፍጹም ነበር። አላቅም የትኞቹ የእግር ኳስ ቃላቶች የትኞቹ የስነ ጽሁፍ ቃላቶች ይህን ጨዋታ አብስተው በውበት ሊገልጹት እንደሚችሉ ማለት ነው። ብዙ ኤሌመንቶች የነበሩት ጨዋታ ነው። ግን ደግሞ በመጨረሻ ምን አይነት ነገር ነው? ወደ ሰርግ ላይ እንደሄደ ሰው አምሮበት ከዛ በኋላ ከሰርጉ እንደወደቅ እንደሞተ እንዳለቀለት ሰው ከዛ በኋላ ደግሞ አፈርንሶ እንደተነሳና በክብር በካባ እንደተቀመጠ አይነት ሰው ብላችሁ ልትገልጹ ትችላላችሁ። አስደናቂ ጨዋታን የነበረ ከ120 ደቂቃ በኋላ ሁለት ጎሎች ሲቆጠሩ ተመልክታችሁ ከሆነ አላቅም። ግን በእግር ኳስ ታሪክ ውስጥ አንድ ክለብ ከ120 ደቂቃ በኋላ ሁለት ጎሎችን አስቆጥሮ አያቅም ከማንቸስተር ዩናይትድ ውጭ ማለት ደግሞ ኔቨር ጎና ስቶፕ ሚል ቴፉ በትልቁ በኦልድ ትራፎርድ ያሳየ ደጋፊ ማለት ነው። ኔቨር ጎና ስቶፕ አናቆምም፣ በፍጹም አናቆምም መጓዛችን ላለ ደጋፊ በተለያየ ጊዜያት ያነሳቸውን ዋንጮች በማረን ይዞ ለገባ ደጋፊ ከዛ ሜዳ ውስጥ እሱን ነገር በተግባር ሲያሳይ እንደመመልከት የሚያስደንቅ ነገር ያለ አይመስልም። እስኪ እያንዳንዱን ጉዳዮች እያነሳን እንቆይ። እስኪ ስፔሻሊ ደግሞ ጨዋታው ላላያችሁ ሰዎች ምንድነው የተፈጠረ የሚለውን ነገር እየነገርናችሁ እንቆይ። የማንቸስተር ዩናይትድ የመጀመሪያ ላይንአፕ ይሄን ይመስላል። አንድሬ ኦናና በግብ ጠባቂነት ነበረ። ከአንድ ጨዋታ ረፍት በኋላ ወይም ደግሞ ኦቨር ቤንች ከመሆን በኋላ አንድሬ ኦናና በግብ ጠባቂነት ሆነ። ጨዋታው እብደት ባይሆን ኖሮ ወይም ደግሞ ጨዋታው በጀመረበት የመጀመሪያ እንቅስቃሴ ቢያልቅ ኖሮ የጨዋታው ኮከብ በርቀት አንድሬ ኦናና ነበር። ነስር ማዝራዊ፣ ሃሪ ማጊዮርና ሌኒ ይሮ የተከላካይ መስመሩን ያዙ። ዲያጎ ዳሎትና ፓትሪክ ዶክ ደግሞ ዊንግ ባክ ነበሩ። ማኑኤል ጋርቲና ካስሚሮ የአማካኝ ስፍራውን ሲመሩ፣ አሌሃንድሮ ጋርናቾና ብሩኖ ፈርናንዴዝ ከአጥቂ ሆይሉንድ ጀርባ ነበሩ። እንደተጠበቀው ያን ቸርኪና ቲያጎ አልማንዳ ከማካታዚ ጀርባ ሆኖ ነው ጨዋታቸውን የጀመሩት በሊዮን በኩል ማለት ነው። ማንቸስተር ዩናይትድ በጣም በጥሩ እንቅስቃሴ ነው ጨዋታውን የጀመረው ማለት እንችላለን። ደግሞም በጎል የታጀበ በጣም ጥሩ የመጀመሪያ አጋማሽ ነው። 10ኛው ደቂቃ ላይ ነው ገና ማኑኤል ጋርቴ በጣም ውብ በነበረ የማንቸስተር ዩናይትድ እንቅስቃሴ ውስጥ ማግኘት የቻለ የብሩኖ ፈርናንዴዝ ከት ፓስ
ከቀኝ የማጥቃት ኮሪደር ወደ ቦክስ የተደረገ ከትፓስ በጣም ግሩም ነበር። ግን ደግሞ ከሁሉም በላይ ለብሩኖ ፈርናንዴዝ መጀመሪያ ኳሱን የሰጠው ናስር ማዝራዊ ነበር። በጣም ረዥም ከውስጥ ከጥልቅ የተላከ ግሩም ኳስ የብሩኖ ሩንጫን የተመለከተ ማለት ነውና የሱን ኳስ ብሩኖ ፈርናንዴዝ በጥሩ እንቅስቃሴ ካደረገ በኋላ ከትካሰ ወደ ቦክሱ አደረገ። ከቦክሱ ጫፍ ላይ የሚገኘው ጋርናቾ ኳሱን ሚመታ መስሎ ቃቶ ወደ ውስጥ ይዞት ገባ። በጣም አስደናቂ ቴክኒክ ነበር፣ የተለየም ቴክኒክ ነበረ። ከዛ አስደናቂ ሩጫ አደረገ። ለኡጋርቴ 5-5 በዛ ፖዚሽን ላይ ለተገኘው እንዴትም እንደተገኘ ለማላቀው ማኑኤል ኡጋርቴ ሰጠው። ለኡጋርቴ ጎል ማስቆጠር በጣም ቀላል ነበር፣ ግን ወደዛ ፖዚሽን መምጣት የሚገርም ነበር፣ ወይም ደግሞ ማይጠበቅ ይመስለኛል። ያን ኳስ አስቀረ ማንቸስተር ዩናይትድ ጨዋታውን 1-0 መምራት ቻለ ማለት ነው። ከዛ በኋላ ግን ኳስ ወይም ጎል የማስቆጠር እድል በማንቸስተር ዩናይትድ የበዛ ነበረ። ለምሳሌ ካስሜሮ ገና የመጀመሪያውን ጎል ማንቸስተር ዩናይትድ ካስቆጠረ በኋላ ሁለተኛ ጎል ለማስቆጠር ተቃርቦ ነበር። ቶሊሶን ቀመው ካስሜሮ ራሱ። ከዛ በኋላ በግራ እግሩ ከርል አድርጎ ለማስቆጠር ሞከረ። ሉካስ ፔሪ ነበር ኳሱን መቆጣጠር የቻለ የሊዮን ግብ ጠባቂ ማለት ነው። ወደ 20ኛው ደቂቃ አካባቢ አልማንዳ በጣም ጥሩ ጠንካራ ሹት መሞከር ቻለ። ማጉዌር ብሎክ ያደረገበት መንገድ ወይም ደግሞ ወደ ጎሉ ወደ ኦናና ኳሱ ሳይደርስ የመለሰበት መንገድ የሚገርም ነበር። ያ ኳስ ኮርና ወንና ቸርኪ ኳሱን አወጣው። ያን ኳስ ኮርናውን አወጣው። ክሊንት ማታ ነበር የገጨው፣ የሊዮኑ የመሀል ተከላካይ ገጨው። ኦናና በጣም ግሩም ሴቭ ሲያደርግ ተመለከት ነው ማለት። ይሄኛውን ሴቭ ከተመለከት ነው ግን 10 ደቂቃ እንኳን ሳይሞላ ደግሞ ሌላ ሪያን ቸርኪ በጣም ግሩም ሙከራ አድርጎ ኦናና ሲያስቀር ተመለከት ነው ማለት ነው። ይኸውም ሪያን ቸርኪ በአንድ ጊዜ ዶርጉን፣ ካስሜሮን፣ ሌኒ ይሮን፣ ዳሎን ያለፈባቸውን ክስተት ከተመለከት ነው በኋላ ማለት ነው። በአንድ እንቅስቃሴ ውስጥ በግራ ኳሱን አጣብቆ የመሃል ሜዳው አጋማሽ ከግራ ወደ ቦክሱ ቀኝ ሃፍ ስፔስ የገፋ ኳሱን ፓትሪክ ዶርጉን፣ ከዛ በኋላ ካስሜሮን ቀጥሎ ዮሮን አልፎ ዳሎ ታክል ሲያደርጉ ኳሱ አልፎት ኳሱ ሞከረው፣ ግን ኦናና በጣም ድንቅ ሴቭ ነው የነበረው። 75ኛው ደቂቃ አካባቢ የብሩኖ ፈርናንዴዝን በጣም ግሩም ሙከራ አታምኑም። ይሄኛው ሙከራ ከዳሎ የመጣለትን ኳስ ከዳሎ ከውጭ በኩል ነው። ዳሎ ሁሉ ጊዜ ከሚጫወተበት ከሚነሳበት ቦታ አካባቢ ነው ኳሱን አሻማለት። የመጣውን ኳስ በቀጥታ በቮሊ ነበር የሞከረው። የግቡ አግዳሚ እንደመለሰው ታምናላችሁ? የግቡ አግዳሚ ማለት ነው። በጣም ማይታመን ኳስ ነበረ። ከዛ 38ኛው ደቂቃ አካባቢ ሌላ ብሩኖ ከቦክስ ውጭ ግሩም ኳስ ሞከረ። ሆይሉንድ 2-3 ጊዜ ኳሱን ካንሸራሸረ በኋላ የቦክስ ጫፍ ላይ የሚገኘው ብሩኖ ሰጥቶ ብሩኖ በጣም ቆንጆ ኳስ ያን ባክ ፓስ ወደ ጎል ለመቀየር ሞከረ። ግን ደግሞ ማንቸስተር እነዚህ ሁሉ ለጎል የተደረጉ ሙከሮች ካረገ በኋላ 45ኛው ደቂቃ ላይ ዲያጎ ዳሎት ጎል ማስቆጠር ቻለ። ሃሪ ማጉዌር ረዥም ኳስ ነበር ከውስጥ ወይም ደግሞ ሃሪ ማጉዌር ከሚከላከልበት ስፔስ ላይ ቆሞ ለዳሎት ኳሱን የሰጠው። ታግላፊኮን 1-1 አሸነፈው ወይም ደግሞ ታገለው። ታግላፊኮ ሊጥለው ነበር ያሰበው። ከዛ በኋላ ቅጣት ምት ይገባኛል ጥያቄ ያነሳበት መንገድ የሚያስቅ ነበር። ምክንያቱም ታግላፊኮ ራሱ ዲያጎ ዳሎትን ሊጥለው ነበር። ያን 1-1 አዳውል ዲያጎ ዳሎት ካሸነፈ በኋላ ቀጥታ ራሱ ኳሱን ሲያስቆጥረው ተመለከት ነው ማለት ነው። አንድ ቡድን የመጀመሪያ አጋማሽን በ2-0 መሪነት ቢያጠናቅቅ በጣም ውብ ነበር። ግን ማንቸስተር ዩናይትድ ከሞከራቸው የጎል ሙከራዎችና ጥራት አንጻር 2-0 እንኳን የሚያንስበት ይመስል ነበረ። ከዛ በኋላ የተመለከትነው ወይም ደግሞ ሁለተኛው አጋማሽ የነበረው ትልቁ ጉዳይ ሉክ ሾው ወደ ሜዳ መገባት ነው። የማዝራዊ ከሜዳ መውጣት ነው። ከጨዋታው መጠናቀቅ በኋላ ወይም ደግሞ አሁን ከሚዲያዎች እንደሰማነው ሩበን አሞሪም እንዳረጋግጠው ማዝራዊ ተቀይሮ የወጣው በግል ጉዳይ ወይም ደግሞ በቤተሰብ ጉዳይ ወደ ቤት ማምራት ስለነበረበት ነው። ግን እሱ ብቻ ሳይሆን ቪክተር ሊንድሎፍን በጨዋታ ላይ አልተሳተፈም፣ ግን ወደ ቤቱ ቀጥታ አምርቷል ብሏል። ሁለቱም በግል ጉዳዮች ወደ ቤታቸው እንዳመሩ ነው የተናገረ። ሉክ ሾው ተቀይሮ ገባ። የጨዋታውን ድራማ ሁሉ የፈጠረው ተጫዋች ነው። ልታምኑኝ አትችሉም። ሉክ ሾውን አብዝተን እንዴት እንደምንወደው ታውቃላችሁ። በጉዳት በተሰቃየባቸው ጊዜያቶች ሁሉ እንዴት ሚስ እንደምናደርገው ይታወቃል። ግን ሉክ ሾው ያልተገመተውን ነገር ሁሉ አረገ። ነገሮችን ሁሉ ወደ ቀውስ ወደ ኪዌቲክ የቀየራቸው ሉክ ሾው ይመስለኛል። 49 ደቂቃ አካባቢ ጋርናቾ በጣም ቆንጆ ኳስ አመከን። ይሄን ኳስ ነገሮችን ወይም ደግሞ ማንቸስተር ዩናይትድ ወደ ድራማ የከተተው ኳስ ይመስለኛል። ይሄን ቢያስቆጥር ሁሉም ነገር ሰላም የሚሆን ይመስለኛል። ምክንያቱም ከሆይሉንድ ጋር 1-1 ተጫወቱ። በቃ ከዛ በኋላ ኳሱን ተቀበል ክሊንት ማታን አሸነፈው። ክሊንት ማታን ያሸነፈበት መንገድ ግሩም ነው። ምክንያቱም ረዥም የሜዳ ክፍል ሮጠ። ከዛ በኋላ ያጠፈበት መንገድ ቦክስ ውስጥ ብቻውን ነበር። ክሊንት ማታን አጠፈው፣ ጣለው። ከበረኛው ጋር 1-1 ተገናኙ።
አንድ ለአንድ ማለት ነው። በፈለገው መንገድ አሌሃንድሮ ጋርናቾ ጎልን የማስቆጠር መብት፣ ጊዜ፣ ስፔስ ነበረው። ግን ኳሱን በግድየለሽነት ሲመታው ሉካስ ፔሪ አስቀረው ማለት ነው። ያ ኳስ ከተፈጠረ በኋላ ወደ 50ኛው ደቂቃ አካባቢ ኦናና ሌላ በጣም ግሩም ኳስ ማስቀረት ነበረበት። ቶሊሶ በጠባብ ማንቸስተር ዩናይትድ ዲፌንሶች መሀል ላይ ያገኘውን ኳስ 360 ዲግሪ እንዲዞር ፈቅደውለት ኳሱን መምታት ቻለ። ዲዮሮና ማጉዌር በጣም ደካማ መከላከል አሳይቶ ቶሊሶ 360 ዲግሪ ዙሮ ኳሱን ሞከረ፣ ግን ኦናና ማዳን ቻለ። ከኦናና የጨዋታው ምርጥ ሴቦች አንዱ ነበረ። ከዛ 70ኛው ደቂቃ ላይ የሊዮኑ አምበል አሌክሳንደር ላካዛቲ በጨዋታው በቋሚ አሰላለፍ ስላልነበረ የቀድሞ ባየር ሙኒክ እና የፈረንሳይ ኢንተርናሽናል የዓለም ዋንጫ ሻምፒዮኑ ቶሊሶ ግብ አስቆጠረ። አልማዳ ቅጣት ምት መታ። ኢንሲደንት እንዴት ተፈጠረ ልንገራችሁ። አልማዳ ቅጣት ምት ከቀኝ የሊዮን ማጥቃት ወደ ቦክስ አሻማ። ካስሜሮ ኳሱን ለመውጣት ሞከረ። ካስሜሮ የመለሰውን ኳስ ናይልስና ዶርጉ አንድ ለአንድ ነበሩ። ናይልስ የቀድሞ የአርሰናል የቀይ መስመር ተከላካይ ማለት ነው፣ አማካኝም ነበረ። ኳሱን ወደ 5-50 ሲያሻማ ዶርጉ ዶዋሉን ወይም ኤሪያል ዶዋሉን የአየር ላይ ኳሱን ተሸነፈ። በደካማ ሁኔታ ነበር የተሸነፈ። ከዛ በኋላ ቶሊሶ ላይ ኳሱ ደረሰው። ቶሊሶ በቀላሉ ኳሱን ማስቆጠር ቻለ። ይህን ኳስ ሲቆጠር ኃላፊነቱን መውሰድ ሙሉ በሙሉ የነበረበት ናይልስ ይመስለኛል ለእኔ ማለት ነው። ከዛ በኋላ ወዲሆኑ ወደ 2-1 የመውጣት እድል ነበራቸው። ኦናና ሴቭ ባያደረግ ኑሮ ማለት ነው የናይልስን ድንቅ ሙከራ፣ በጣም ድንቅ ከቦክስ ውጭ የተደረገ ሹት ኦናና ማስቀረት ነበረበት ማለት ነው። ሌኒሮ ያኛው ራሱ ይሄን ሙከራ ውስጥ የፎፋናን ኳስ በግንባሩ ነበረ የመለሰው። ይሄ ሙከራ ሲሞከር መጀመሪያ ፎፋና ተቀይሮ የገባው ነው የጨዋታው ኢንሲደንት ወደ ግለት የተጨመረው ፎፋና የሚባለው የሊዮኑ ወጣት የመስመር ተጫዋች ከሹት ወደ አንድሬ ኦናና ሊሞክር ሲል ወድቆ ነበረ፣ ወይም ደግሞ ገና ኳሱን ሲገፋው ከርል ሊያረገው ሲል ወደቀ፣ ተንሸራቶ ማለት ነው። ደካማ መከላከል ነበር፣ ወደቀ። ከወደቀበት በግንባሩ ሞከረው። እንዲህ ሲያደርግ ተመልክታችሁት የነበረው ጆንስ ነበረ። ማን ላይ? ኦሊቨር ጂሩድ ላይ በግንባሩ ታክል ሊያደርግ የሞከረ ተጫዋች ማለት እሱን ፕራክቲስ አደረገው። ጆንስ ኳሱን አልደረሰበትም፣ ግን ሌኒ ኦሮ ያን ኳስ ደረሰበት፣ በግንባሩ መለሰው። እሱ የመለሰው ኳሱ ላይ ሰርቫይቭ ነው፣ ሜዳ ላይ ሰርቫይቭ ነው፣ ቆይቶ ተቆጠረ ማለት ነው። ማለት አልተቆጠረም። አንድሬ ኦናና ኳሱን መለሰው። 77ኛው ደቂቃ ላይ አሌክሳንደር ላካዛቲ እርግጥ በላካዛቲ የተመዘገበ በታግላፊክ ሆኖ ማንቸስተር ዩናይትዶች ጎል ተቆጠረባቸው ማለት ፎፋና ሴንተር ያደረገ፣ ናይልስ ወደ 5-50 ኳሱን መለሰው። ከግራ ወደ ቀኝ ኳሱ ተመላለሰ። ከዛ ታግላፊኮ ኳሱን አስቆጠረው። አርጀንቲናዊ ኢንተርናሽናል የዓለም ዋንጫ ሻምፒዮን ማለት ነው። ከዛ በኋላ ኦናና መለሰው፣ ግን ጎሉ ተቆጥሮ ነበር። ላካዛቲ ከጥጉ ነው ኳሱን በድጋሚ አስቆጠረው ማለት ነው። ይሄ ኢንሲደንት በ90 ደቂቃ ውስጥ ተቆጠረው። ጨዋታው ወደ ማንቸስተር ዩናይትድ 2-0 ሲመሩ የነበረው ጨዋታ ወደ 2-1 ተቀየረ ማለት ነው። በጣም በጣም የሚያስጠላ የመጨረሻ ደቂቃ የጌም ማኔጅመንት ነበረው ማንቸስተር ዩናይትድ። በጣም ደካማ የነበረ የጌም ማኔጅመንት ማለት ነው። 88ኛው ደቂቃ ላይ የጨዋታውን የመጀመሪያ ጎል ያስቆጠረው ቶሊሶ በቀይ ካርድ ከሜዳ ተሰናበተ፣ በሁለት ቢጫ ካርድ ማለት ነው። ለማንቸስተር ዩናይትድ ነገሮችን ሁሉ መጥፎ ሊያረገው የነበረው ይሄኛው ኢንሲደንት ይመስለኛል። ምክንያቱም ሁለት ተጨማሪ ጎሎችን በተጨማሪ ደቂቃዎች ማስቆጠር የቻሉት ሊዮኖች በ10 ተጫዋች ስለሆነ ማለት ነው። እና ዩናይትድ ወድቆ ቢሆን ኑሮ ምን አይነት መጥፎ ፐርፎርማንስ ሊሆን እንደሚችል ማመናቸው ነው። ከዛ አስደናቂ የመጀመሪያ አጋማሽ፣ ሰከንድ ሃፍ ደግሞ መጥፎ የጨዋታ መቆጣጠር ማለት ነው። ከዛ 92ኛው ደቂቃ አካባቢ ላይ ብሩኖ ሙከራ ሞከረ፣ ግን ኳሱ በጠባብ አንግል የተሞከረ ነበርና ወጣ። ኤክስትራ ታይም ላይ ጨዋታው አመራ። ከዚህ በኋላ የነበረውን ሁነት እያንዳንዱ ሁነቷን ብቻ ላብራራላችሁ እንጂ እያንዳንዱ ኢንሲደንት ማስታወስ አልችልም። የምሬን ነው የምላችሁ፣ ኢሞሽናል ነበርኩኝ። 104ኛው ደቂቃ ላይ ሪያን ቸርኪ ጎል አስቆጠረ። ፎፋና ኳሱን ይዞት መጣ፣ የሊዮኑ የመስመር ተጫዋች ማለት ነው። ከዛ ዳሉን አሸነፈው። ደካማ መከላከል ነበር ለዳሉት። ከዛ በኋላ ሪያን ቸርኪ በግሩም ሁኔታ ኳሱን አስቆጠረውና 104ኛው ደቂቃ ላይ 3-2 መምራት ቻሉ። ጨዋታው የተጠናቀቀ መሰለ። ምክንያቱም ብዙ ጊዜ ኤክስትራ ታይም ላይ ኤክስትራ 30 ደቂቃ ላይ የተቆጠረ አንድ ጎል ጨዋታውን መወሰን ስለሚችል ማለት ነው። ይባስ ብሎ 110ኛው ደቂቃ ላይ ፎፋና በሉክ ሾ ኳስ ተጠለፈ፣ ወይም ደግሞ ኳስን የገፋ መጣ። ከዛ በኋላ ሪያን ቸርኪ ሲያስቆጥር ምን ተፈጥሯል መስላችሁ? ባበራራላችሁ በጣም ደስ ይለኛል። ፎፋና ኳሱን የገፋ ሲመጣ ዳሎ ሊከላከለው ሞክሮ ነበር፣ ግን
ዳሎን በታክል ማለት ወይንም ተንሸራቶ ሳያስበው ሉክሾ ጣለው። የሉክሾ ዳሎ መጣል ነበረ ፎፋና ኳሱን ወደ ሪያን ቸርኪ እንዲያደርስ ያደረገው ማለት ነው። 110ኛው ደቂቃ ላይም ፎፋና ኳሱን የገፋ መጣ፣ ቦክስ ውስጥ ገባ። ሉክሾና ሌኒሮ በጣም ደካማ መከላከል አድርገው ሁለቱም መጥፎ ቦታ ላይ ጣሉት። የቦክሱ ጫፍ ላይ መጣል እያለባቸው ኢንሳይድ ቦክስ ውስጥ ጣሉት ማለት ነው። ከዛ በኋላ በቀላሉ ፍጹም ቅጣት ምት ማግኘት ቻሉ። 110ኛው ደቂቃ ላይ አሌክሳንደር ላካዛዲ ፍጹም ቅጣት ምት አገኘ። በቀላሉ ኦናና ጎል ላይ ያስቆጠረ። አንድሬ ኦናና ኳሱን ገና ሲቃጣው ነበር የወደቀ። በቀላሉ ነበረ አሌክሳንደር ላካዛዲ ጎሉን ማስቆጠር የቻለው ማለት ነው። እንግዲህ 110ኛው ደቂቃ ላይ ማንቸስተር ዩናይትድ 4-2 እየተመራ ነበረ። የሁሉንም ተመልካች ስሜት ሊያሳይ የሚችል ኢንሲደንት የጨዋታው ካሜራማን ወደ ስታዲየም አሳየ። አንድ ህፃን ልጅ ኦልሞስት ከ10 ዓመት በታች የሚሆን ህፃን ልጅ የማንቸስተር ዩናይትድ የ4-2 ውጤት ሲያስነበው የሚያሳይ ኢንሲደንት ካሜራው አሳየን ማለት ነው። ከዛ በኋላ 113ኛው ደቂቃ ላይ ብሩኖ ፍጹም ቅጣት ምት አገኘ። የኛው ፍጹም ቅጣት ምት ካስሜሮ በአልማዳ ተጠልፎ ነው። ካስሜሮ ቦክስ ውስጥ ኳሱን ሊገጭ ሲሞክር አልማዳ ቴክኒሻን የነበረው የሊዮኑ አማካይ እግሩን ነካው። ፍጹም ቅጣት ማንቸስተር ዩናይትድ ማግኘት ቻለ። ያው ብሩኖ ፈርናንዴዝ ምን አይነት ፍጹም ቅጣት ምት ቴክኒሻን እንደሆነ ታውቃላችሁ። በግሩም ሁኔታ ጎሉን ማስቆጠር ቻለ ማለት ነው። ጌም ኦን ሆነ አትሉ 4-3 113ኛው ደቂቃ ላይ 119ኛው ደቂቃ ላይ ኦልሞስት 120ኛው ደቂቃ ላይ ግሩም ጎል፣ በጣም ግሩም ጎል። ካስሜሮ ግሩም ፓስ ማድረግ ቻለ ወደ ቦክስ፣ ወደ ጠባብ ስፔስ ውስጥ። በዛ መንገድ በጨዋታ መሀል ላይ ሊሆን ይችላል እንጂ በጨዋታ መጠናቀቂያ ላይ እንደዚህ አይነት ቴክኒክ ተጠቅሞ ወደ ጠባብ ስፔስ ውስጥ አንድ ተጫዋች ሊያቃብል መቻሉ እርግጠኛ አይደለሁም። ካስሜሮ በጣም ግሩም ውብ ኳስ ወደ ኮቢ ማይኖ አሻገረ። ኮቢ ማይኖ የተረጋጋበት መንገድ፣ ተጫዋቹን ያጠፈበት መንገድ፣ ወደ ጎል የመታበት መንገድ ሁሉ አስደናቂ ነበረ። ማራኪ ጎል በጠባብ ስፔስ ውስጥ ማስቆጠር ቻለ ማለት ነው። 120ኛው ደቂቃ ላይ ማለት ነው። ጨዋታው 4-4 ሆነ ማለት አይደለም። 8 ጎል በ120 ደቂቃዎች ውስጥ ተቆጠረ። ግን ደግሞ ወደ ፍጹም ቅጣት ምት ጨዋታው ሊያመራ የሚመስልበት እድል ማንቸስተር ዩናይትድ ወደ ተአምር ተመለሰ ይባልበት ከተአምር በኋላ እብደት ወደ ሆነው ማድነስ ወደ ሆነው ጉዳይ ተቀየረ። የጨዋታው 30ኛው ደቂቃ ከተቀየረ በኋላ አንዳንድ ነገሮችን ሩበን አሞሪም ማድረግ ችሎ ነበር። ይሄን ማብራራ የጨዋታው ሆነት ሁሉ የሚገልጸው ነገር ስለሆነ ማለት ነው። የጨዋታው ማንቸስተር ዩናይትድ 4-2 መመራት ከጀመረ በኋላ ሃሪ ማጉዌር ወደ አጥቂነት ቀየረው። ሩበን አሞሪም ሙሉ በሙሉ አጥቂነት፣ ሁለት ዲፌንሶችን ብቻ ማስቆም ቻለ ማለት ነው። ሁለት ዲፌንስ ሉክሾና እንዲሁም ደግሞ ሌኒሮ ከቆሙ በኋላ ብዙ ተሻጋሪ ኳሶች ሲባክን ተመልክተን ነበር። በተለይ ሃሪ አማስ ተቀይሮ ገብቶ ነበር በዶርጉና ክሮስ የሚያደርጋቸው ኳሶች በሙሉ እየባከኑ ነበረ። እነዛን ክሮስ የሚያደርጋቸውን ኳሶች የሚያጠቃ ተጫዋች አስፈለገና ሃሪ ማጉዌር አጥቂ ሆኖ ነበረ። በጣም የአጥቂ ብዙ እንቅስቃሴዎችን ሲያደርግ ተመልክተን ነበር። አሁን ለማስታወስ የሚከብደኝን ብዙ በጣም ጥሩ ማለት ነው፣ ግን ይሄኛውን የሚስተካከል የለም። ካስሜሮ ከቦክስ ውጭ በጣም ግሩም ኳስ ወደ ቦክስ አሻማ ብቻውን የነበረው ሃሪ ማጉዌር በጣም ቆንጆ ሄዲንግ ጎል አስቆጠረ። መቼ? ከ120 ደቂቃ በኋላ። አታምኑም? ከ120 ደቂቃ በኋላ አምስተኛ ጎል ማስቆጠር ቻለ። ማንቸስተር ዩናይትድ 3 ጎሎችን ከ120 ደቂቃ ውስጥ ማስቆጠር ቻለ። ከአዲሽናል ታይም በኋላ ማስቆጠር ቻለ። እርግጥ 2 ጎሎችም የተቆጠሩበት በዚህ ኢንሲደንት ሊሆን ይችላል። 5 ጎል በ30 ደቂቃ ጭማሪ ውስጥ ጎል ተቆጠረ። ታምናላችሁ? 5 ጎል ማለት ነው። ጨዋታው በዚህ ሁኔታ ውስጥ ነው እንግዲህ መጠናቀቅ የቻለው። 120 ደቂቃ ከሞላ በኋላ 2 ጎል ያስቆጠረ በታሪክ የመጀመሪያው ቡድን ነው። ኔቨር ጎን ስቶፕ ብሎ ባነርና ቲፎ ይዞ የገቡት የማንቸስተር ዩናይትድ ደጋፊዎች ያን ነገር የሚያሳይ የጨዋታ እንቅስቃሴ ድራማ ተመለከቱ ማለት ነው። ጨዋታው መጀመሪያ 2-2 በግራፖማ ሊዮን ከተማ ውስጥ ተጠናቆ ነበር። ይሄኛውን 5-4 ሲጨምሩበት 7 ጎሎች ማንቸስተር ዩናይትድ ማስቆጠር ቻለ ማለት ነው። እንዲሁም በተቃራኒ በጨዋታ ውስጥ 4 ጎል ማስቆጠር የቻለ ቡድን 6 ጎሎችን አስቆጠረ። 7-6 በድምር ውጤት ተጠናቀቀ ማለት ነው። ሊታመን ማይችል ጨዋታ ነበር። ከጨዋታው መጠናቀቅ በኋላ ብዙ ያላመኑ ደጋፊዎች ነበሩ፣ ብዙ ያላመኑ ተጫዋቾች ነበሩ። ያለቀሰ ተጫዋች ነበር። ዲያጎ ዳሎ ሜዳው ሲያለቅስ በእንባ ተመልክተው ነበር። ሌኒሮ ከጨዋታው መጠናቀቅ በኋላ ቴኒቲ የሆነውን ነገር በፍጹም አላስታውስም ሲል ለጋዜጠኞች መናገር ችሏል። እግር ኳስ እብደት ነው፣ ይህን ነገር መቼ ማረሰውም ብሏል ሩበን አሞሪም ከጨዋታው መጠናቀቅ በኋላ ለቴኒቲ። ይኸውም ምን ሲል ጨመረበት መሰላችሁ? የ1999 የሻምፒዮንስ ሊግ ምሽት የ1999
ማንቸስተር ዩናይትድ በመጨረሻ ደቂቃ በሙኒክ ላይ የፈጸመውን ጀብድ ማለት ነው። አሌ ጉናር ሶልሻየር በመጨረሻ ደቂቃዎች ውስጥ ጎል ያስቆጠረበት ማለት ነው። ቴዲ ሸርኒንግሃም እና አሌ ጉናር ሶልሻየር ጎል ያስቆጠረበት ምሽት ማለት እሱን ኮሜንታሪ ሁልጊዜም ለመነሳሳት ደጋግሜ ያዳምጠው ነበር። አሁን እኔ ያረኩት ብለዋልና በጣም የሚገርም ነበረ። አስደናቂ ጨዋታ ነበረ። ድራማ ነበረ። የሚብራራ ዲቴይልስ አይደለም። የሚብራራ ሲሆን ኢንጆይ የምታደርጉት አይነት ስሜት ብቻ ነው የነበረው። ማንም ተመልካች ያን ጨዋታ ካላየ ደግሞ መመልከት አለበት። ያያችሁ ሰዎች ደግሞ ሲበዛ በጣም እድለኞች ናቸው። በእግር ኳስ ውስጥ እንደዚህ ነገር ተፈጽሞ አያውቅም። በሊግ ጨዋታ፣ በኖክአውት ስቴጅ፣ በሻምፒዮንስ ሊግ፣ በኤሮፓ ሊግ ምሽቶች እንደዚህ ነገር ተፈጽመው አያውቁም። በእርግጠኝነት መናገር እችላለሁ። ይሄን የናንተ ስሜት አጋሩን። እስኪ ጨዋታውን በምን መንገድ ተመለከታችሁት? የማንቸስተር ዩናይትድ ጀብደኝነት እንዴት አገኛችሁት? ጻፉልን እስኪ።